ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን ወደ እናንተ ያደረስን የምንገኘው አውቶሞቲቭን ከነጃት ጋር ነው። በዚህ ፕሮግራማችን ላይ ቀላልና ከባድ እንዲሁም ማሽነሪ ተሽከርካሪዎችን በሰፊው የምናይ ይሆናል። ከመላው ካሜራ ባለሙያዎች ጋር አብራችሁ ቆይታ የማደርገው እኔ ነጃት እንድሪስ ነኝ። አብራችሁን ቆዩ። ዛሬም እንደተለመደው በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ይዤላችሁ መጥቻለሁ። ዛሬ እንግዲህ የምንመለከተው እስካቫተር ተሽከርካሪዎች ሃይድሮሊክ ሲስተማቸው እንዴት ይሰራል፣ ምን አይነት ችግሮች ሊያጋጥሟቸው ይችላሉ፣ እንዲሁም ደግሞ እንዴት ችግራቸውን መፍታት እንችላለን በሚል ርዕሰ ጉዳይ ላይ ከእንግዳዬ ከአቶ ሰይድ መሐመድ ጋር እገኛለሁ ማለት ነው። እንግዲህ እስኪ ራስዎትን ለተመልካቾች ያስተዋውቁልኝ። አመሰግናለሁ። ስሜ ሰይድ መሐመድ ይባላለሁ። በማሽነሪዎች ኮንስትራክሽን ባለሙያነት ለብዙ አመት ሰርቻለሁኝ። በከባድ መኪኖች በተለያዩ ማሽነሪዎች ላይ አገልግያለሁኝ። አሁን በዚህ ድርጅት ውስጥ በተለያዩ ማሽነሪ ሂታቺ የሚባል ማሽነሪ ላይ በሲኒየር ማሽነሪ ባለሙያነት እያገለገልኩ እገኛለሁኝ። ዛሬ እንግዲህ ይዘንላችሁ የመጣ ነው ዋናው ርዕሰ ጉዳይ ሂታቺ ተሽከርካሪዎች ወይም እስካቫተር ተሽከርካሪዎች ላይ ያለው የሃይድሮሊክ ሲስተም እንዴት ይሰራል በሚል ርዕሰ ጉዳይ ነውና እንደ መግቢያ ለሚሆነን ሃይድሮሊክ ሲስተም ምንድነው የሚለው ነገር ላይ እስቲ አሁን እንግዲህ ከነጃት ጋር ወደ ማሽነሪዎቹ ቦታ ላይ እንሄድና እናሳይሻለን። እሺ እንግዲህ ይህ ማሽን የሚሰራው ሃይድሮሊክ ሲስተም ነው። በሃይድሮሊክ ዘይት ፕሬሸር ነው ስራውን ሊሰራ የሚችለው ማለት ነው። እና በመጀመሪያ ደረጃ እዚህ ጋር የምናየው ትልቅ ሃይድሮሊክ ታንከር አለ። ዘይት ይገባል። ዘይትኛው ሙሉ ታንከር ነው። ይሄ ታንከር ነው፣ ፓርት ታንከር ነው። ኦይል ሃይድሮሊክ ኦይል ታንከር ይባላል። ከዛ ታንከር ውስጥ ይመጣና እዚህ ጋር ሁለት ፓምፖች አሉ። ፓምፕ 1 ፓምፕ 2 የሚባሉ ትልልቅ ፓምፖች ናቸው። ከዛ የመጣው ዘይት በዚህ ገባና እዚህ ጋር ደግሞ ፓይሌት ፓምፕ የምትባል ነገር አለ። ዘይት ሊኖረው ይገባል። ሁሉም ዘይት የሚሰሩ ማሽኖች በሙሉ ዘይት ሊኖራቸው ይገባል። ዘይት ከሌላቸው ስታክ ሊያደርጉ ስለሚችሉ ማለት ነው። ይሄ ሃይድሮሊክ ታንከሩ የመጣው ሃይድሮሊክ ከገባ በኋላ ወደ ኮንትሮል ቫልቭ ይገባል ማለት ነው። ኮንትሮል ቫልቭ ፓይሌት ፕሬሸር አማካኝነት ጆስቲኩ በሚነካበት ሰዓት እዚህ ጋር ኮንትሮል ቫልቭ ፕሬሸራይዝድ አድርጎ ሲግናል አለ ወደ ላይ ወጥተን ማየት እንችላለን። አሁን ላይ ያሉ ኮምፖነንት ፓርቶችን ላሳይሽ ነው። ወደ ላይ መውጣት አስተለሽ ውጪ። እሺ ኦኬ አሁን ስለ ሃይድሮሊክ ፓምፖቹ ነው ያወራነው። ሃይድሮሊክ ፓምፕ እዛ ጋር አይተናል። አሁን ታንከሩ ያልኩሽ ሃይድሮሊክ ታንከሩ ይሄ ነው እና እዚህ ጋር ሁለት ፓይፓስ እና እነዚህ ሁለት ፊልተሮች አሉ። እነዚህ እቺ ጋር የምታያት ነገር እስቲ በርልሽ ረገጥ አድርጊያት። እሺ አዎ ማንኛውም ስራ ሃይድሮሊክ ነገር ሲሰራ ንፋስ ፕሬሸራይዝድ የሆነው ንፋስ ይሄን ረገጥ ስናደርግ ይተነፍስና ይወጣል። አንዳንድ አደጋዎች እንዳያስከትሉ ሃይድሮሊክ ሲስተሞችን ስንፈታ ይሄንን ካላደረገ የሚወጣው ፕሬሸራይዝድ የሆነ እንትን ሊጎዳ ይችላል የሆነ ነገር ሊፈጥር ይችላል። ስለዚህ ምን ጊዜም እቺ ነገር ስንሰራ ይሄ ማስተንፈስ መቻል አለብን ማለት ነው። አሁን እየጀመረ ያወራሻለች ቅድም ሁለት ፓምፖች አሉ ብለናል። ሜን ፓምፕ እና ሃይድሮሊክ ፓምፖች አሉ። እዛ ውስጥ ልታያቸው ትችላለሽ። ኮንትሮል ቫልቭ የሚባል ነገር አለ። እሺ ኮንትሮል ቫልቭ አለ። ኮንትሮል ቫልቭ ነው እዚህ ጋር ያለው። ወደዛ እሱ ነው። ቀጥሎ ደግሞ ሲግናል ኮንትሮል ቫልቭ የሚባለው ደግሞ ይሄ ነው። ይሄኛው ነው ሲግናል ኮንትሮል እነሱ ኮንትሮል ሲስተሙ መካኒካል ሃይድሮሊክ ፕሬሸሩን ፓይሌት ፕሬሸራይዝድ አድርገው ጆስቲኩ በሚልበት ሰዓት ፕሬሸራይዝድ አድርገው ለዋና እነዚህ ኢምፕሊመንቶች አሉ። አንደኛው ምንድነው ዋና ይሄን ማሽን ሊያንቀሳቀሱ የሚችሉ ነገሮች አንደኛ አሁን ያሹ ነገር ምንድን ይባላል? ስዊንግ ፓምፕ ይባላል። ስዊንግ ሞተር ስዊንግ ሞተር ነው። እሱ ምንድነው ማለት ስራው ይሄን ማሽን እንደዚህ 360 ዲግሪ እንዲዞር የሚያደርገው ሙሉ ለሙሉ እንዲሽከረከር ሊያደርግ የሚችለው ያ ነው። ከዛ ደግሞ ፕሬሸራይዝድ የሆነው እንትን እዛ ጋር ደግሞ ጆስቲክ እዛ ጋር ያሉት ማለት ነው በሚነካበት ሰዓት እዛ ጋር ያለው ሴንተር ጆይንት የሚባል ነገር አለ። ሴንተር ጆይንቱ ደግሞ ሌላ እንደዚሁ ወዴት ነው የሚሄደው? ስራው የሚሰራው ወደ ትራክ ሞተሩ ላይ ሁለት አይነት ትራክ ሞተሮች አሉ፣ ሌፍት ሳይድ እና ራይት ሳይድ። አሁን ይሄኛው ስዊንግ ፓምፕ ይሄኛው ስዊንግ ሞተሩ በማድረግ ነው ስራው 360 ዲግሪ እንዲዞር ማድረግ ማለት ነው። ይሄ ማሽን እንዲዞር የሚያደርገው ይሄ ነው። ከዛ በኋላ ደግሞ ሌላው ስራው ደግሞ ምንድነው? እነዛ ያንን ትራክ ሁለት ሌፍት እና ራይት ሳይድ ትራክ ነው ማለት ጫማው ማለት ነው። ያ ጫማ እንዲሄድ ድራይቭ እንዲያደርገው የሚችለው ደግሞ
እዚህ ጋር ያለው ፕሬሸር እዛ ጋር ደርሶ ያንን ፕሬሸር አድርጎ ወደ ለሁለቱ እግሮች ዘይት ፕሬሸራቸው የሆነ ሲደርስ ከዛ እግሩ እንዲንቀሳቀስ ያደርገዋል ማለት ነው። ሊንቀሳቀሱ የሚችሉ ፓርቶች ይሄንን ማሽን ሊያንቀሳቀሱ የሚችሉ ዋናው ስራው ይሄ ማሽን ምንድነው ብለን ያልን እንደሆነ ይሄንን አካፋ ወደ እንዲቆፍር ማድረግ ማለት ነው። አካፋው እንዲቆፍሮ ወይም ደግሞ ጃካመር ተገጥሞለት እንዲሰራ ማድረግ ማለት መቻል ነው። ይሄንን ስራ እንዴት አድርጎ ይሰራል? እነዚህ ኢምፕሊመንቶች ከምን ጋር ነው የተገናኙት ያልን እንደሆነ እያንዳንዳቸውን ነገሮች ከዛ ወርደን ደግሞ እናያለን። እየተከታተላችሁ ያላችሁት አውቶሞቲቭን ከነጃት ጋር ነው። አሁን እነዚህ እንትኖች ሃይድሮሊክ ፓኬቱን ሊያንቀሳቅሱ የሚችሉ ፓርቶች አሉ። ፓርቶቹ ምንድናቸው? ሁለት ነገሮች አሉ። አንድ ይሄ ማሽን ሊሰራ የሚችል አገልግሎት ሊሰጥ የሚችለው አንድ በፓኬቱ ነው። ፓኬቱ ማለት ያ ነው። አሁን እዚህ ጋር ላሳይሽ ያልቻልኩት ጃካበር የሚባል ነገር አለ የሚደበድብ። እነዚህ ነገሮች ናቸው ይሄን ማሽን ሊሰሩ አገልግሎት ሊሰጡ የሚችሉ ወይ መቆፈር ነው ወይም ድንጋይ መከትከት ነው ጃካመሩ ስራው ማለት ነው። ይሄኛው ደግሞ በፓኬቱ መቆፈር ነው። ፓኬቱ እንዴት ነው የሚሰራው ብለን ያልን እንደሆነ ፓኬቱ እነዚህ ሲሊንደሮች ምንላቸው ሲሊንደሮች ይሄ ሁለት ሲሊንደሮች ግራና ቀኝ ያሉ ሲሊንደሮች ቡም ሲሊንደር ይባላል። ቡም ሲሊንደር ምንድነው ስራው? ይሄንን ጆስቲኩን ድራይቨሩ በሚነካበት ሰዓት ወደ ላይ ወይ ወደ ታች ሲያደርገው ይሄኛው አር ይሄኛው ይንቀሳቀሳል ወደ ላይ ወደ ታች ይላል ማለት ነው። ይሄኛው ስራው ቡም ሲሊንደር ይሄኛው ነገር አሁን ማንሳት ስላልተቻለ ነው እንጂ ይሄን ወደ ላይና ወደ ታች ሲያደርገው ወደ ላይና ወደ ታች ይላል ማለት ነው። ከዛ ቀጥሎ ምንድነው ይሄ አርም ሲሊንደር ይባላል። ይሄኛው እዚህ ጋር የምታየው ሲሊንደር ከስር ነው ያለው አርም ሲሊንደር ይባላል። ልክ እንደዚህ አይነት ሲሊንደር ከስር አለ እና ይሄ ደግሞ አርም ሲሊንደር ወይ ስቲክ ሲሊንደር ይባላል። ይሄ ምንድነው ስራው? ይሄንን ፓርት ወደ ፈለገበት አንዴ ወደዚህ እንዲያደርግ የሚሆን ማለት ነው። ይሄን የሚያደርገው ማን ነው? ድራይቨሩ እዛ ጋር ሹፌሩ ይሄንን ኦፕሬት ሲያደርገው ወደ ፈለገበት አቅጣጫ ድራይቭ ሲያደርገው ይሄንን ወደዚህና ወደዚህ ያደርጋል ማለት ነው። አርም ሲሊንደር ማለት ይሄ ነው። አርም ሲሊንደሩ ይሄንን ነገር ሊያንቀሳቅሰው ይችላል ማለት ነው። ይሄን ድራይቨሩ ኦፕሬተሩ ጆስቲኩን በሚነካበት ሰዓት ይሄንን ወደ ፈለገበት ሰዓት አንዴ ወደዚህ አንዴ ወደዛ እንዲያደርግ የሚችለው ይሄኛው ሲሊንደር ነው። ምን ይባላል? ይሄ ስቲክ ሲሊንደር ወይም አርም ሲሊንደር ይባላል። ከዛ በሶስተኛ ሲሊንደር ደረጃ ደግሞ ያለው ምንድነው? ከስር የምታዩት ሲሊንደር አለ። ሶስተኛ ደረጃ እሱ ደግሞ ፓኬት ሲሊንደር ይባላል። እቺኛዋ ሲሊንደር ማለት ነው። እሷ ሲሊንደር ምንድነው? ይኸው እዚህ ጋር የምታዩ ሆል አለ። እዚህ ጋር ያለው ሆል ከምን ጋር ነው የሚገና? እዚህ ጋር ያለውና እዚህ ጋር ያለው ምን እዛ ጋር የምታያቸው ፒኖች አሉ። ሁለት ፒኖች አሉ። እነሱ ፒኖች እዛ ጋር ይገጠሙና እዚህ ጋር ይገጠሙና ማለት ነው። እዚህ ጋር ተገጥመው እዛ ጋር ያሉ ቀዳዳዎች ሁለት ቀዳዳዎች አንዱ እዚህ ጋር ይገጠምና ፓኬቱ ተገጠመ ማለት ነው። ፓኬቱ ተገጠመ ማለት ይሄ ማሽን ዋናውን ስራ የሚሰራው በዚህ እንትን ነው እና ይሄ እዚህ ጋር ያሉ ቲፖች አሉ። እነዚህ ነገሮች ያው ወቅቱን ጠብቆ የሚቀየሩ ናቸው። እነዚህ እየቆፈሩ አፈሩን ገደል ይፈለግንበት ስራ የሚሰራ በዚህ ስራ ነው ማለት ነው።